ሁሉን ነገር ያያሰብኩት ነበር ግን በቃ አንቺን መተው አልፈልግም ምንም ቢመጣ ካንቺ ጋር ሆኜ ሁሉን ነገር ለመጋፈጥ ነው የሚፈልገው ሙስጠፋ እኔ ማንተ ልተው አልፈልግም ሁሌ ካንተ ጋር መሆን ነው የሚፈልገው ሙስጠፋ ለምን አንጋባም ለምን አታገባኝም ተንጂ ዳሪያ እንዳገባሽ ፈለግሽ አው ለምን አታገባኝም ለምን እንደውም ቀለበት አታርግልኝ ብላ ዳሪያ በእጇ ሰራችውን የወረቀት ቀለበት ሙስጠፋ ተሰጠዋለች ኦ በጣም ደስ ይላል ደስ የሚል ቀለበት ነው ዳሪያ ውዴ እኔ ሁሌም ካንቺ ጋር መሆን ነው የምፈልገው ሁሌም ወድሻለሁ ሚስቴ እንድትሆኚ ነው የምፈልገው እያለ ቀለበቱን በጣቷ ያጠልቅላታል ሙስጠፋ እኔ ምንም ቢመጣ ካንተ መለያየት አልፈልግም ካንተ መራቅ አልፈልግም እኔም እንድትርቂ አልፈልግም ሁሌም ስለምወድሽ ሁሌም ስለማፈቅርሽ ከኔ እንድትርቂ አልፈልግም የርግዝና ውጤቷን ሶመርን ለማሳየት ሶመር ቆይቶባት ሶመርን እየተጠባበቀች ከቆይታዎቿና የበር አላርም ድምጽ ሰምታ የሮጠች ወርታች ትወርዳለች ነገር ግን የመጣው ሶመር ሳይሆን ሩጃን ነበረች እሺ ወዷ ሙሽሪት ሶመር መስሎሽ ነበር የመጣው ጠብቂው በረንብ ጠብቂው የመጠበቅን ህመም ታይዋለሽ በረንብ ጠብቂው ጠብቀዋለሁ እኔ ግን እንዳንቺ ሄዶ ተመልሶ የማይመጣ ሰው አይደለም መጠበቀው አንቺ የማይፈልግሽን የማያፈቅርሽን ሰው ለ35 ዓመት ያክል እየጠበቅሽው ነው ይወደኛል ያፈቅረኛል ብለሽ እየተጠባበቅሽው ነው እኔ ግን እንዳንቺ አይደለም እኔ ግን የሚወደኝን የሚያፈቅረኝን ሄዶ ተመልሶ የሚመጣ ሰው ነው መጠበቀው ምን አለበት ትንሽ እንኳን እንደ ሲቪላ አይነት ቅልብ ቢኖርሽ ይሄን ዮዛር እሷን ሳይሆን አንቺን ነበር የሚወድሽ ቱርካን እንዴት እናቴ እንደዚህ ተናገረለሽ ቱርካን እንዴት ብደፍሪ ነው ማየ እንደዚህ የምትናገሪው ቆይ ምን ይሆንሽ ነው ሶመር ምን መሰለ ቱርካን ዝም በይ አንቺ በፍጹም ማስባት የማቀ ቱርካን አለሽም በጣም ተሳፍሪያለሽ ሶመር እባክህ ልጄ ተዋት በቃ ሶመር ልጄ ና እባክህ ራት እንብላ በቃ እና ተረጋጋ ቱርካን በፍጹም እናቴ እንደዚህ አትናገሪም እንደዚህ እናቴን የመናገር መፍት የለሽም ቱርካን በራሷ አፍራ በድንጋጤ ደንዛ ነበር የቆመችው እማዬ ማንንም እንዲናገርሽ አልፈልግም እኔ በህይወት እያለሁ ማንንም ሰው አንቺ እንዲናገርሽ አልፈልግም ሶመር ልጅ ተረጋጋ በቃ ትንሽ አለመግባባት ነው እማዬ ማንንም ቢሆን አንቺ እንዲያስከፋ አልፈልግም በፍጹም ስታዝኝ ማየት አልፈልግም ቱርካን ራሷን እየወቀሰች ክፍሏ ገብታ እየተጸጸተች እያለ ሶመር ይመጣል ሶመር እባክህን ይቅር በለኝ እባክህን ሶመር ቱርካን ዝም በይ ለዚህ ምንም አይነት ማስተባበያ ልትሰጪያችም አውቄ ያረኩት ነገር አይደለም እናትን ለመጉዳት አስቤ ያረኩት ነገር አይደለም ቱርካን ማየን መጉዳት ብቻ አይደለም ልቧን የሰበርሽው እንዴት ቱርካን እንዴት እንደዚህ ታረጊያለሽ ማየላ እንዴት ታረጊያለሽ ሶመር ምን መሰለ እኔ አንተን እየጠበቅኩ ነበር ምንም የሚያስጠብቅሽ ጉዳይ የለም ከልጄ ጋር ነበር ያመሸሁት በቃ ሶመር አንድ ነገር ላሳይ አንተን እየጠበቅኩ ነበር ቱርካን ምንም የምታሳይኝ የምትናገረው ነገር የለም እኔ አሁን ላይ አንቺ ነገር እየበቃኝ ነው ሶመር ይገባኛል ሰሞኑን ጥሩ ጊዜ እያሳለፍን አይደለም እኔና አንተ ሆነን ለብቻችን ጊዜ ማሳለፍ ይኖርብናል ትንሽ ግን ከከተማ ወጥተን እንዝናና በቃ የትም ሄዳ አስፈልገንም የኔና አንቺ ነገር ይበቃኛል ቱርካን በቃ እኔ ትዳር ምን እያልክ ነው ሶመር ይሄኮ የቃቃሽ ጨዋታ አይደለም ዝም ብለን ተነስተን ትዳራችንን የምናፈርሰው ተው እንጂ ሶመር እኔ ወድሃለሁ አንተም እንደምትወደኝ አውቃለሁ በር ላይ ድንገት አንድ ጥቁር መኪና መጥቶ ኦዛርን ከመኪናቸው ወሮሮ በር ላይ ጥሎት ሄዳሉ ምንድነው እነማን ናቸው ተከተላቸው አቶ ኦዛር እየሰማኝ ነው አቶ ኦዛር ቱርካን እኔ እንዳንቺ አይነት ትግስት እንዳንቺ አይነት ነገሮችን ያዩ የማለፍ አቅም የለኝም ምናልባት አንቺ ነገሮችን የመታገስ አቅሙ ሊኖርሽ ይችላል እኔ ግን እንዳንቺ አይነት ሰው አይደለሁም ቱርካን በቃኝ ከዚህ በላይ መታገስ አልፈልግም ቱርካን በንዴት ውስጥ ሆና ሶመር እስኪመጣ ሶመርን እስክታሳየው ጓጉታ የነበረችበትን የርግዝና ውጤት እጇ ላይ እንዳለ ታጨማድደዋለች አቶ ሶመር ወይዘሮ ቱርካን ወይዘሮ ቻን ውስጥ የነበሩ ሰዎች በጠቅላላ ከውጪ ጩኸት እየሰሙ እየሮጡ ወደ ውጭ ሲወጡ ኦዛር መሬት ላይ ተዘርሮ ነበር አባዬ ምንድነው የተፈጠረው ኦዛር ምንድነው የተፈጠረው ምንድነው የሆነው እናንተ የማትረቡ ምንድነው የተፈጠረው የሆነ ጥቁር መኪና መጥቶ እዚህ ጋር ጥሎት ነው ሄደው እናንተ የማትረቡ አምቡላንስ ጥሩ ብዙም ሳይቆይ አምቡላንስ መጥቶ ኦዛር ወደ ሆስፒታል ወስደዋል እነሱን አስከትለው ደግሞ ፖሊሶች ስለተፈጠረው ነገር ለማጣራት ወደዛ ይመጣሉ ሶመር
ሙስጠፋ ይሆናል ይህንን ነገር ያደረገው ብሎ ነበር ቃሉን የሰጠው። ፖሊሶች ምንም ጊዜ ሳያባክኑ ወደ እነ ሙስጠፋ ቤት ሄዳሉ። ሙስጠፋ ቤት አልነበረም። ሲቪላይ ጉዳዩን ስትሰማ እየተደናገጠች ሙስጠፋ ጋር ደጋግማ ትደውላለች። ሙስጠፋ ስልኩ አይሰራም። በመጨረሻም ሙስጠፋን ካገኘው ብላ ዳሪያ ጋር ትደውላለች። ሰላም ወይዘሮ ሲቪላይ። ዳሪያ ልጄ እንዴት ነሽ? ሙስጠፋ ካንቺ ጋር ነው? አዎ ከኔ ጋር ነው። ምን ነው ችግር አለ እንዴ? በቃ ልጄ ሙስጠፋ ወደዚህ እንዳይመጣ ትንሽ ራቅ በሉና ለአንድ ለሁለት ቀን ከከተማ ወጣ በሉ፣ አብራችሁ ሁኑ። ወይዘሮ ሲቪላይ ችግር አለ እንዴ? የተፈጠረ ነገር አለ? ልጄ በቃ ወደዚህ እንዳይመጣ፣ ወደ ቤት እንዳይመጣ ብቻ አድርጊ እባክሽን። እሺ እሞክራለሁ። እሺ። ኦዛር ወደ ሆስፒታል ከደረሰ በኋላ ወደ ቀዶ ጥገና ክፍል እየገባ ነው። ቤተሰቡ በጠቅላላ ኦዛር ያለበትን ሁኔታ አይቶ በጣም ያዝናሉ። ማን አባቱን ያደረገው? ሂድ ፈልግ አባቴን እንደዚህ ያደረገውን ሰውዬ ይዘህልኝና ሂድ። አባቴን እንደዚህ ያደረገውን ሰውዬ ሳታገኘው ወደዚህ እንዳትመጣ ሂድ። ሲቪላይ ኦዛርን ለማየት የተካነፈች ሆስፒታል ትደርሳለች። ነገር ግን ሩቻንና ሶመር ለዚህ ሁሉ ምክንያት አንቺና ልጅሽ ናቸው ብሎ ፊት ይነሷታል። ሶመር ጭራሹን ተናግሯት ከሆስፒታሉ ለማባረር ይሞክራል። ሶመር ሲቪላይ ላይ ሲጮህ ቱርካን መሃል ገብታ ሶመርን ለማረጋጋት ስትሞክር ሶመር ሲቪላይን ትቶ ቱርካን ላይ ጮህባታል። የዶኑሺት ፌርዳ የሳዳር አዲስ ፍቅር ናፍቆቱ እያንገበገባት እንቅልፍ ነስቷት የምትሆነው ነገር እያጣች ዶኑሽን ለምና የሳዳርን ስልክ ተቀብላ ደጋግማም ትደውላለች። ሳዳር አያነሳም። ሳዳር የዶኑሽና የእሱ ጉዳይ እየተፈጠረ ያለው ነገር ግራ እያጋባው ወደ ባህር ዳርቻው ሄዶ ብቻውን እያዘነ ነበር። ዳሪያ በይተነሽ ነገ ትምህርት ቤት ትገቢያለሽ፣ እንሂዳውን። ሙስጠፋ ወደ ትምህርት ቤት አልሄድም፣ ምሽቱን አብረን እናሳልፍ። ምንድነው ነገሩ ዳሪያ? በጣም ናፍቄሻለሁ ማለት ነው? አዎ እንደዛ ነገር፣ ብቻ ምሽቱን አብረን እናሳልፍ። ዳሪያ እንደዛ አይሆንም፣ መመለስ ይኖርብሻል። ነገ ትምህርት አለሽ። ሙስጠፋ እባክህን እኔ እናንተ ለብቻችን እንሆን። እንደውም በጣም ነው ናፈከኝ። እኔ እናንተ ለብቻችን ምሽቱን አሳልፈን አንድ ሁለት ቀን እንደውም ከከተማ ወጣ ብንልም በጣም ደስ ይለኛል። ይህን ያክል እንደናፈኩሽ እንኳን አላሰብኩም ነበር። ለማንኛውም ዳሪያ ትምህርት ቤት ነገ መግባት ይኖርብሻል። አሁን እንሂድ እባክህን ሙስጠፋ፣ ምሽቱን አብረን እናሳልፍ። ዳሪያና ሙስጠፋ እየተከራከሩ ከነበሩበት ቦታ ወደ ባህር ዳርቻ ይዘው መጥቶ አባብሏት እንደምንም አሳምኖ ወደ ቤት እንድትመለስ ለማድረግ ይሞክራል። ዳሪያ ደግሞ እየተፈጠረ ያለው ነገር ምንም ባታቅም፣ ነገር ግን የሙስጠፋ እናት በፍጹም ወደዚህ ይዘሽ እንዳትመጪው ችግር አለ ስላለቻት ብቻ ሙስጠፋን ሰበብ እያበዛች ወደ ቤት እንዳይመለስ ልታረገው እየሞከረች ነው። በዚህ መሃል ሁለቱ ባህር ዳርቻ ጋር ቆሞ እያወሩ እያለ ድንገት ፖሊሶች ይመጣሉ። አቤት አለቃ፣ ችግር አለ እንዴ? እባክህን መታወቂያን ተሰጠን። ችግር አለ እንዴ? እባክህን መታወቂያን ብቻ። እሺ ይሄው። ፖሊሶቹ የሙስጠፋን መታወቂያ ይዞ ዞር ብሎ እርስ በርስ እየተነጋገሩ ምን እየተፈጠረ እንዳለ የማያውቁት ሙስጠፋና ዳሪያ ደግሞ ክርክራቸውን እንደቀጠሉ ድንገት ፖሊስ ወደ እሱ ጋር ተመልሶ ይመጣል። እባክህን አቶ ሙስጠፋ፣ ለጥያቄ ስለምትፈለግ ከእኛ ጋር መሄድ ይኖርብሃል። አልገባኝም አለቃ፣ ምን ተፈጠረ? ለጥያቄ ስለሚፈለግ ወደ ጣቢያ መሄድ ይኖርበታል። አለቃ ምንድነው? የተፈጠረ ነገር አለ እንዴ? እባክህን ችግር ሳትፈጥር ከኛ ጋር ትሄድ። ምን እያደረጋችሁ ነው? ምን እየተፈጠረ ነው? ቆይ እመቤቴ፣ እኛ ስራችን እየሰራን ነው። እባክሽን አትረብሽን። ፖሊሶች ሙስጠፋን ይዞ መኪና ውስጥ አስገብቶ ወደ ፖሊስ ጣቢያ መሄድ ጀምራሉ። ዳሪያ እየተፈጠረ ያለው ነገር ግራ እያጋባት ዝም ብላ ቆማ ትቀራለች። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 66 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ፖሊሶች ሙስጠፋ ላይ ምን አይነት እርምጃ ይወስዳሉ? ኦዛርን የደበደበው ማን ይሁን? ሶመርስ አባቱ እንደዚህ ያደረገውን ሰውዬ ያገኘዋል፣ ይዘዋል? የቱርካንና የሶመር ጉዳይ እስኬት ያመራል? የዶኑሽና የእህቷ ጉዳይስ እንዴት ይሁን? ዶኑሽ ሳዳርን አሳልፈው ትሰጥ ይሁን? ነስሪን የዳሪያና የሙስጠፋን ጉዳይ ምን ታረግ ይሁን? ምን አይነት እርምጃ ዳሪያ ላይ ትወስዳለች? እነዚህና ሌሎች በርካታ አጓጊ፣ መሳጭ፣ ልብ አንጠልጣይ ወቸው ጉድ የሚያስብሉ ምርጥ ክፍሎች፣ ምርጥ ትዕይንቶች ከፊት ይጠብቁናል። ሁሉንም አብረን የምንመለከተው ይሆናል።
ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ሌሎች በርካታ ምርጥ ስራዎች ወደ እናንተ ጋር ይደርሳሉ። ቪዲዮቻችንን ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።